የኔ ልጅ አቤት። እንዴት ነው ልጅ የበደለሽ ነው? በጣም አታልቅሽ። ምንድን ነው ንገሪኝ። እሱ ጋር ቁጭ ብዬ ማውራት ምንም ሞራል የለኝም። በል እስኪ አንተ ወጣለን። ቆይ እስኪ አንዴ ውጭ ቆይልን። ውጭ ቆይና ትመጣለህ። እመጣለሁ። ይሻላል አይደለም አባባ፣ በጣም ነው እኔ ያሰቃዩኝ። በጣም ቤት ውስጥ በቃ እኔ እንጃ ምንም ያልተደረግኩት በቃ ትዳሬን ለማዳን በጣም በራሴ በጣም ጥሬያለሁ። ነገ ብታረቅ እንኳን እነኛ ነገሮች አልረሳቸውም፣ ልረሳቸው አልችልም። ምህረት ይኸውልሽ ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል አለ። ከሽማግሌ ውጭ የሚሆን ነገር የለም። ተይ ልጄ ተይ ስለሆነ ነው እና ይቅርታ አድርጉልኝ። አሁን ባለፈው እኛም ሞከርነው አለ አይደል? አሁን ደግሞ ትልልቅ ሰው ይዞ ነው የመጣው። በራሱ ኮንፊደንስ የለውም። ሰው ያለው ውጪም ወሬ ምንም ከሰማ ሰምቶ እኔን መጥቶ የሚናገረኝ ከሆነ እናቱ የምትመክረውን መጥቶ ሰዎች የሚነግሩትን ሰምቶ መጥቶ ቤቱን የሚረብሽ ከሆነ ይሄ ትዳር እኮ ሊቆም አይችልም። በል ይቅር በይኝ ብለህ ተንበርክከህ ይቅርታ ጠይቅ። ጥፋተኛ አንተ ነህ። ተው ስንልህ ተው እንግዲህ ነይ ልጄ ግቢ። ደህና ነሽ? ደህና ነሽ? የኔ ልጅ አቤት። እንዴት ነው ልጅ የበደለሽ ነው? በጣም አታልቅሽ። ምንድን ነው ንገሪኝ። እሱ ብዙ ነገር ነው ያደረገኝ እና አሁን እንደ ድንገት እኔ ቻናል የሚመለስ መስሎኝ ነው የመጣሁት እንጂ እስቲ ከቻናል ሀሳቦች በቃ ለሁለት እናትና ልጅ አልቻልኳቸውም። በቃ ከአቅሜ በላይ ነው የሆነው። ያው እኔም አሁን ላይ እርጉዝ ነኝ፣ ግን ቤቴንም ትቼ ወጥቻለሁ። ባደረጉኝ ነገር በጣም ከባድ ጊዜ ሊያሳልፍኩት እውነት ለመናገር በዚህ ናህል ሰው አይበደልም። እሱም ደግሞ ትዳሩን የሚያከብር ወንድ አይደለም። እናት ናት፣ እንደ እናትነቷ ትሪት ትደረጋለች እንጂ በትዳር ላይ እናትን ማስገባት ቤተሰብ ማስገባት በጣም ከባድ ነው። እሱን እያንዳንዱን ነገር ቤት ውስጥ መታ እሷ ናት ምትመራን፣ እሷ ናት እንደዚህ ይሁን እንደዛ ይሁን ብላ በእሷ ነገር ነው እሱ የሚያደርገው እና ያ ነገር ደግሞ ለእኔ በጣም ከበደኝ፣ ከአቅሜ በላይ ሆነ። እኔም ደግሞ እንደ አጋጣሚ ያው እርግዝና ትንሽ ለሴት ልጅ ከባድ ነው፣ ሆርሞን ይቀያየራል ምናምን እና እኔም አጥፍቻለሁ። ያጠፋሁት ነገር ምንድን ነው? ሆርሞኔ በሚያስቸግረኝ ሰዓት የእሱ ጠረን ምናምን ይረብሸኝ ነበረ። በሰዓቱ እየጠጣ ነው? አይ አይደለም፣ ዝም ብሎ ይረብሸኛል። ያው ሆርሞን መቀያየር ምናምን እሱ ይረብሸኝ ነበረ በዛ ሰዓት እና አንድ ቀን አትጠጋኝ ምናምን ስለው በዛ ቂም ያዘብኝ። በቃ ከዛ ደግሞ ዳኒ አስታርቆን ነበረ። ጎረቤቶቻችን በጣም ምርጥ ጎረቤቶቻችን ናቸው። አስታርቀውን ገብቼ ደግሞ ፍቅር ለመስጠት እንድንከባከበው እንትን ስል ቡና ላይ ይደፋል፣ ማይሆን ምት ይመታኛል ምናምን እና በቃ ብዙ ነገር እንደዚህ ብዬ ልናገር አልችልም። ከዛ በኋላ ደግሞ ቤት ትቼ ስወጣ
የምሰራበትን ሶሻል ሚዲያን ዩቲዩቤን ወስዶብኛል። ለዛ ነው ሰሞኑን ይሄ ትናንትናና ዛሬ ራሱ የመጣሁበት ምክንያት ቻናሌን ልጠይቀው ነው። ምክንያቱም በቃ እኔ ትቼ ወጥቻለሁ፣ ግን የኔን ነገር አይንካ። እኔ ምንም ነገር ቤት ውስጥ ምንም አንድ ነገር ሳልይዝ ነው የወጣሁት። ከዚህ በፊት ግን እሱ ሲወጣ እቃውን ላይ ይዞ ወጥቷል። ከእናቱ ጋር እቃ ይዘው እኔ ባዶ ቤት ነው ይዘው የወጡት። እኔ ነኝ እቃም በኋላ ያሟላው እና ለእኔ በጣም ነው የከበደኝ። እንዴት ብዬ እንደማስረዳችሁ ራሱ አላውቅም። አባባ በጣም ከባድ ጊዜ ነው ያሳለፍኩት። እስቲ ውጣልን አንድ ጊዜ አንተ ውጣ እስቲ። ሌላ የቀረሽ ነገር የለም? የሆነ ብዙ ነገር አለ እኮ አባባ። ዋና ዋና ነገር ምዳውን የነገርኳችሁ እንጂ እሱ ብዙ ነገር ነው ያደረገው። ትዳሩን የሚያከብር ለትዳሩ የሚገዛ ወንድ በራሱ ኮንፊደንስ የሌለው ሰው ነው። ምክንያቱም ኮንፊደንስ የሌለው ሰው ነው። ቤተሰብ ቤተሰብ ነው፣ ትዳር ትዳር ነው። ሁለቱን ካለየን በጣም ይከብዳል። እሱ ደግሞ እንደዛ የሚለይ አይነት ሰው አይደለም። እኔን በጣም ነው ያሰቃዩኝ። በቃ ከአቅሜ በላይ በጣም ችያለሁ። ይህን ትዳር ለማዳን የምችለው በምችለዋል። እኔ አሁን ራሱ እንደዚህ ብዬ ያወራሁትም የተቀመጥኩትም እውነት ለመናገር እናንተ በጣም ስለማከብራችሁ ነው እንጂ ከሱ ጋር ሆኜ ራሱ ማውራት አልፈልግም፣ መቀመጥም አልፈልግም። ከሱ ጋር ምንም አይነት ነገር አልፈልግም። በቃ እኔ ዋና የመጣሁበት ምክንያት በቃ የምትዳደርበትን ነገር ስለወሰደብኝ ያንን እንትን ለማለት ነው እንጂ እኔ ከሱ ጋር ቁጭ ብዬ ማውራት ምንም ሞራል የለኝም። በል እስቲ አንተ ወጣለን። ቆይ እስቲ አንዴ ውጭ ቆይልን። ውጭ ቆይና እንመጣለን። ይሻላል። አንዴ ለመመካከር ነው ያለውን ነገር በግልጽነት እሷን ታውራና ከዛ በኋላ የምትለውን ነገር ለመወሰን ወጣ በልና ውጭ ላይ ሆነ ተመለሳለሁ። ልጅ ጠጋ በይ እስቲ። ተባረኪ ልጅ። ምን ይባላል መሰለሽ፣ እናት ቤት ተነስታ ልጅ ሄደች ከባሏ ጋር። ከሄደች በኋላ ልብሷን ለመቀየር ስትል ፊቷን ወደ እናትና አባቷ ትታ ወደ ባሏ ፊቷን ወደ ባሏ አዙራ ልብሷን ቀየረቻ። ስለዚህ ባልሽን አታርቂም ለማለት ነው። እንደዚህ እንትን አትበይ። ይህንን ልነግርሽ። ስለዚህ እናንተ ወንድሜ ማን? ዳንኤል ይባላል። ዳንኤል አሁን ነግረኝ ነው። እኔ አሁን ከስራ ቆይቼ ስለመጣሁ ነው እንጂ እናንተንም ባላችሁበት ጥሩ ነው። እሱም ሽምግልና ይዞ መቅረቡ ጥሩ ነው። በጣም ቆንጆ ነው። እኔ ደስ ብሎኛል። ለምን መሀላቸው ብዙ ጊዜ ስለነበርን ለማስታረቅም ብዙ ሞክረን ታቅልን ስለነበረ አሁን በኋላ ላይ እሱም ያንን ነገር ማድረጉ ጥሩ ነው። እሰየው ነው። እኔ ደስ ብሎኛል። ለምን ትልልቅ ሰው ጋር ሆኖ ወይ ሰው ጨምሮም መፍትሄ ለማግኘት መሞከር ጥሩ ነው ብዬ ነው የማስበው። እና የነበረው ነገር ያው ምናልባት ቅድም እኔ ስላልነበርኩ ብዙውን አውርታችሁት ይሆናል። ግን ምንድነው በሁለቱ መካከል እኔ እንዳየሁት ከሆነ ማለት ነው ከፍተኛ የሆነ ጥላቻ ምናምን የለባቸውም። በውስጣቸው ምንም አይነት ጥላቻ ብዙ የከበደ ነገር አላየሁም። እሷም መጥፎ ለእሷ አመለካከት የላትም፣ እሱም እንደዛው ነው፣ መጥፎ አመለካከት የለውም። ግን ምንድነው ትልቁ ችግር ተረጋግቶ የመደማመጥ ነገርም የለም። ቅድምም እንደተባለውም እሷም እንደጠቀሰችው የቤተሰብ ጣልቃ ገብነት ነገር አለበት አይደለ? የእሱም ጉዳይ ደግሞ እንዳለ ነው ያለው ሁኔታ ማለት ነው። ያ የቤተሰብ ጣልቃ ገብነቱ እሱም ደግሞ አንደኛ በእሷም በኩል እሱ ነው ብዙ ጊዜ ደጋግመው ያነሱትና ብዙ ጭቅጭቅም የፈጠረባቸው ቤታቸውም ላይ ክፍተት የፈጠረባቸው የእሱ የእናትየው ጣልቃ ገብነት ነው የምትለው እና እሱን ሁሉ ለመፍታት ሙከራ አድርጌ ነበር። ግን እርስ በርስ ቁጭ ብሎ መደማመጥ፣ ቁጭ ብሎ ደግሞ ሀሳብ ለሀሳብ ደግሞ አንደኛው ታገስ ብሎ እንትን የማለት ነገር አይታይም እና እሱ ችግሮች ነው ያየሁት እኔ ጋሼ። እና እንደው መፍትሄ ቢገኝለት እኔ ደስ ይለኛል። እኔ በዚሁ አሁን እናንተ ባላችሁበት እሷም ቢሆን በዚህ ነገር ላይ ተሸንፋ
እሺ ብትልና እንደው እኔም እናንተ ፊት የምጠይቃት ይሄንኑ ነው። ለብቻዋም አናግራታለሁ ብዙ ጊዜ፣ ግን እናንተ ፊት የምጠይቃት ይሄንኑ ነው። ትንሽ ተሸንፋ እኔ ይቅርታ ስላቋረጥኩ፣ ግን እኔ ከዚህ በላይ አልችልም። ታውቃለህ፣ ብዙ ነገር ነው ያሳለፍኩት። አንተ ታረቂ ብለኸኝ ገብቼ ታርቄ የደረሰብኝን ታውቃለህ። እና ነገ እሱ እንደማይገለኝ እዚህ ቤት ውስጥ ለእኔም ለልጄም ቢሆን በጣም አደገኛ ነገር ውስጥ ነው ያለ ነው። ምክንያቱም ነገ ቢገለኝ ማንም ያየኝ የለም፣ የሆነ ነገር ቢያደርገኝ ማንም ያየኝ የለም። እነሱ ሁለት ናቸው። ታርቄ ስገባ ወይ እሷ ትመጣለች ወይስ ደግሞ ከውጭ ትመክረዋለች። ከዛ በኋላ እሱ ደግሞ እሷን ስለሚሰማት እኔም አደጋ ውስጥ መግባት ደግሞ አልፈልግም ታውቃለህ። እና እኔ ምንም ነገር ይቅርብኝ፣ በቃ መጨረስ ያለብንም ነገር ብንጨርስ ነው እኔ ደስ የሚለኝ። መፋታትም ካለብኝ ብፋታ ነው እንጂ እኔ ከሱ ጋር አብሮ የመቀጠል እቅድም እውነት የለኝም። ትንሱዬ አንድ ነገር ልንገርሽ። ይኸውልሽ ቅድም አባቶችን እኔ አናግሬያቸው ነበር። አንቺን ይዤ ከመምጣቴ በፊት ያለውን ነገር በደንብ አድርጌ ነግሬያቸዋለሁ። እርግጠኛ ሆነው እንደ አባት መክረው የሚያስተካክሉት ካልሆነ እኛ ራሳችን ያው ዳኒ አሳልፌ አልሰጥም ብሏልና እኔም የእሱን ሀሳብ ስለሰማሁ ያለውንም ነገር ስለምናውቅ ብዙ ጊዜ ብዙ ነገሮችን እያደረግን ስለነበረ ወደዛኛው ወደ መጀመሪያ የነበረው ጸብ ላይ እንድንመጣ አይደለም። አጋጣሚው አሁን አንቺ ሶሻል ሚዲያው ላይ ያለውን ነገር ለማስተካከል ነው የመጣሽው። ያንን ጠርተው ሲያናግሩኝ እኔም ለዛ መስሎኝ ነበር። አጋጣሚ ትልልቅ አባቶችን ይዞ ነው የመጣው። አባቶች ደግሞ በአገራችን በትክክልም ደግሞ ሊከበሩ ይገባል እና እነሱ የሚሉትን ብንሰማ እኛ በራሳችን ብዙ ሞክረናል። ያለንም ነገር አይተሻል። በቃ ብዙ ነገር ለአንቺም ለሱም አላዳለንም። ትክክለኛ በሆነ መንገድ አንቺም እሱም ሳትጎዱ ትዳራችሁ እንዳይበላሽ፣ መጥፎ ደረጃ እንዳይደርስ፣ ወቅታዊ ነገር እንዳይሆን፣ ትዳር ደግሞ ብዙ ነገር ተቻችሎም ትቶም ማለፍ የሚባል ነገር ስላለ እነዛን ነገሮች አድርጋችሁ እንድታልፉ ብዙ ሞክረናል አይደል? ያንቺንም አቋም ነግሬያቸዋለሁ። እሺ አትለኝም ሁሉ እያልኳቸው ነበረ። ግን እስቲ አባቶች ናቸውና አክብረን የአባት ምርቃትም አንዳንዴ ይመልሳል ሰውን። እነሱም እሱን ገስጸው ያስተካክሉታል ብዬ ስላመንኩ ነው ይዣት እመጣለሁ ብዬ። ዳኒም አልነበረም፣ ስራ ነበር። በአጋጣሚ አሁን ስለመጣ ነው አብሮን የመጣው እንጂ በዛ እንደዛ ብዬ አናግሬያቸው ነበርና ተረጋግተሽ እነሱ የሚሉሽን ሰምተሽ መናገር ያለብሽን ነገር ሳትፈሪኝ እንደ አባት አናግረሽ ይሄ ነገር ይስተካከልልኝ ብለሽ ተናግረሽ በስነ ስርዓት እነሱን ደግሞ እሱን ገስጸው ይሄ ነገር ይስተካከል፣ አንተ በዚህ በኩል አጥፍተሃልና በትክክልም ቅድምም እያሉት ነበረ። እናትና ትዳር አብሮ ትዳርህን መርጠህ ትዳርህን ነው መያዝ ያለብህ፣ እንዲህ የሚባል ነገር የለም እያሉት ነበርና ሀሳባቸው ጥሩ ሆኖ ስላገኘሁት ነው አንቺን ይዤ እመጣለሁ በቃ እናናግራት ብዬ ይዤሽ የመጣሁት። እና ተረጋግተሽ እነሱ የሚልሽን ሰምተሽ እንትን በያቸው። አባቶች ደግሞ እናንተ እሱን እንደገሰጻችሁት ሁሉ ቅድም እሷንም ገስጻችሁ ጥሩ ደረጃ ላይ እንዲደርሱ የሚፈልግ ሰዎች ናቸው፣ አባት ናቸው። እነሱ የሚሉሽን ስሚ፣ ዝም ብለሽ አታልቅሽ። ደግሞ ተይ። አይ አይደለም፣ እኔ የተደረግኩትን ሁሉ ታውቃላችሁ እናንተ። ቡና መድፋት ማለት የሴት ልጅ ሰውነት ላይ ቡና መድፋት መቶኝ እዚህ ጋር ፈንክቶኛል። ተቆጥተናል። በኃይል ነው የተቆጣነው። እኛ ደግሞ ሰምተናል። እኔ ብቻዬን አባባ ብቻዬን ሆኜ እኮ ነው ለሁለት የተጋፈጥኳቸው። እናቱ ቤት የላትም እንዴ? ልጆች አሏት እኮ አይደል? እናቱ እናትሽ ናቸው። እንደዚህ አትበይ። እናቱ ያንቺም ናቸው፣ ያንቺም እናት ናቸው። እንደዚህ ማለት የለብሽ አይደለም አባባ። በጣም ነው እኔ ያሰቃዩኝ። በጣም ቤት ውስጥ በቃ እኔ እንጃ ምንም ያልተደረግኩት በቃ ትዳሬን ለማዳን በጣም በራሴ በጣም ጥሬያለሁ፣ ግን ላድነው አልቻልኩም። እንዴት አድርጌ ማዳን እንዳለብኝ ራሱ አላውቅም። ምክንያቱም ያደረሱብኝ ነገር እንዲህ የሚባል አይደለም። ነገ ብታረቅ እንኳን እነኛ ነገሮች አልረሳቸውም፣ ልረሳቸው አልችልም። ምህረት ለምን እንደዚህ አልችልም። ይኸውልሽ ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል አለ። ከሽማግሌ ውጭ የሚሆን ነገር የለም። ተይ ልጄ ተይ። እንደዚህ ሆድ አይባስሽ። አይደለም አባባ፣ እኔ የምሬን ነው አልኳችሁ። ነገ ቢገሉኝ ምን ዋስትና አለኝ? ታሪኬ በገባ እዚህ ቤት ውስጥ ብቻዬን ምን ዋስትና አለኝ? ነገ እናቱን ለጊዜው አትምጣ በቃ። ምክንያቱም ትዳራችንን የምትበጣብጠው እሷ ናት፣ አንደኛ። ስለዚህ እኔ
አባባ ይቅርታ አድርጉልኝ፣ እኔ መታረቅ አልፈልግም። ባይሆን እንደውም እቃዬን ይዤ ልውጣ፣ የምፈልገው ነገር ይሰጠኝና የኔ የሆነውን በእናንተ ፊት እቃዬን ንብረቴን ይዤ በወጣ ነው የሚሻለኝ። እኔ ከሱ ጋር ተስማምቶ የመኖር ተይ እንደዚህ ተስማምቶ አይደለም። አሁን እሱን ስንቆጣው ቆይተናል። ሰምተሻል አንቺ። ያውም ተርቼ ድረስ ነው የነገርኩት። እንኳን ጎረቤቴ እናቴን ብትሆኑ ከኔ ከተስማማች አልፈታም ሚስቴን ብሎ ነው የዘፈነ ብለን እንደዛ እንትን ብለን ነግረነዋል። አይደለም እሱ እኮ ዛሬ እናንተን አይቶ እሺ ሊል ይችላል፣ ነገ ግን እሺ ሊል አይችልም። ምክንያቱም ነገ ሌላ ሰው ነው፣ ይቀያየራል። እኔ ማላውቀው ሰው ነው የሆነው። እኔ ለእኔ ህይወት አያሳስበኝም። በማህፀኔ ልጅ ይዣለሁ። የሆነ ነገር መጥቶ በጣም ብዙ ነገር ነው እውነት የደረሰብኝ። የሆነ ጊዜ እንደዚህ መጥቶ ወርውሮኝ ደም ሲፈሰኝ ነበር። ብዙ ነገር በቃ ያላደረሰብኝ ይሄ የሚባል አይደለም። ሰው ያውቀዋል፣ ሁሉም ሰው የሚያውቀው ነው። እና ምንም ያላደረሰብኝ ነገር የለም። እና ህይወቴን ቢያሳጣኝ ነገር ምን ዋስትና አለኝ? ለእናቴ መኖር አለብኝ፣ ለቤተሰቦቼ መኖር አለብኝ። እሱ ባይፈልገኝ ቢፈልገኝ ሰው አለ። እንደዛ አይባልም። እንደዛ አይባልም። አሁን ብዙ ተቆጥተነዋል፣ ብዙ መክረነዋል። አሁን ምን ዋና የሚያስቸግርሽን እንከለክለዋለን። የወሰደብሽንም እንዲሰጥሽ እናስደርጋለን። አሁን ልጄ በመብራን ቁጭ እንትን አትበይ እና አታልቅሽ። ደግሞ ይሄ ለቅሶ ጥሩ አይደለም፣ ለአንቺ ጥሩ አይደለም። አትዘኝ። አይደለም እኮ አባባ ስላልተረዳችሁ ነው። ብትረዱኝ በጣም ነው ደስ የሚለኝ። ምክንያቱም ያላደረገኝ በቃ እኔ ለህይወቴ ፈርቼ ነው፣ ለህይወቴ ሰግቼ ነው። እንዴ ከሰው ቤት እያለኝ እኮ ሰው ቤት የምንከራትተው እሱ እንደዛ ስላደረገኝ ነው። ወንድ ልጅ ጥሎ ይወጣል እንጂ እኮ ሴት ልጅ ቤቷን ጥላው አትወጣም። እኔ ግን በቃ ከአቅሜ በላይ ስለሆነ ነው እና ይቅርታ አድርጉልኝ። አሁን ባለፈው እኛም ሞከርነው አለ አይደል? አሁን ደግሞ ትልልቅ ሰው ይዞ ነው የመጣው። ቢያንስ እንኳን ከዚህ በኋላ ያለውን ደግሞ ማየት አይሻልም? እነሱ መክረነዋል እያሉሽ ነው። መክረነዋል፣ ዘክረነዋል፣ ያለውን ነገር በሙሉ በደንብ አድርገን አውርተነዋል እያሉሽ እኮ ነው። ገብቶኛል፣ አውቃለሁ። እቤት ውስጥ ያደረገኝ ገብቶኛል፣ አውቃለሁ። አሁን እኮ ሳላቀርች አይደለም ግን ነገ ቢገለኝ እኮ ለሳምንት ቢለቀስልኝ ነው። ከዛ በኋላ አይደለም ያንን ሁሉ አላረግም አለ። አሁን እኮ ይኸውልሽ ያንን እኮ አላረግም አለ አይደለ እንዴ? ያንን አሁን እኔ እነሱ ፊት እንግዲህ በደንብ ከመከሩት እናንተን ካሉትና እስተካከላለሁ ብሎ እንትን ካለ ዳኒ ይስተካከላል እኮ ባህሪውን ታውቀዋለህ አይደል? እኔ አሁን መሰለሽ ሰው ፊት ይቅለሰለሳል። እኔ ጋር ግን እንደዛ አይደለም። ሌላ ባህሪ ነው የሚያሳየው። ሰው ፊትማ ምንም እሺ ነው የሚለው፣ ግን ለእኔ ደግሞ ቤት ውስጥ ያለውን እኔ ነኝ የማውቀው። ምንድን ነው የሚባለው? ለውጭ አልጋ ለቤት ቀጋ እሱ ነው። አላዛር ትክክል ነሽ። ትንሱዬ እኔ አሁን ቀደም ለአባቶች ነግሬያቸዋለሁ እንደዚህ አይነት ነገር እንዳለ ከኛ ጋር ስትሆኚ ተስማምቶ እሺ ብሎን ከዛ በኋላ ደግሞ እኛ ሰጥተን ከሄድን በኋላ ሌላ አደጋ እንደሚደርስብሽ እየፈራን ስጋት ላይ እንደሆነን ሁሉ ነግሬያቸዋለሁ። አሁን ምንድን ነው መሰለሽ፣ አሁን እኮ ሰው ልጅ አሁን ዋናው ነገር ማለት ነው መጀመሪያ ወደ ፍቅሩ መምጣት ነው፣ ወደ እርቁ መምጣት ነው። ከዛ በኋላ ደግሞ ሰውን ካላየሽው ደግሞ ማወቅ አይቻልም። አብረሽ እየኖርሽ ነው ማየት ያለብሽ። እኔ አሁን ባለፈውም እንደዛ ብለሽ ነበር የገባሽው፣ ግን እያየን ነው። አሁን ደግሞ ከራሱ ትልቅ ሰዎችን ይዞ መጣ። እኔ በፊት መሀላችሁ የገባ ነው እኛ ነው ጸብን ሰብቼ የገባ ነው አይደለ? አሁን ደግሞ እሱ ትልቅ ሰዎችን ይዞ መጣ። ይሄ ነገር እንደው ሰላም ቢሆንልኝ ብሎ ቤቴ ወደ ሰላም ይመለስልኝ ብሏል። አሁን እኛ እንግዲህ ይሄንን ካለ ደግሞ ከሌላ አማራጭ ምን አለ ታዲያ? እኮ ፍርድ ቤት ሄዶ ፍርድ ቤት ከሚወስነው ውሳኔ ሳይሆን ከሽማግሌ ደግሞ መታየትም አለበት በአንድ አቅጣጫ አይደለም። ዳኒ ያደረሰብኝ ታውቃለህ። እኔ አልኳችሁ እኮ ችግር የለም ብታረቀው እኮ ችግር የለውም። ግን ደግሞ ምንድነው ዋስትናዬ? ነገ የሆነ ነገር በሆነ እናቴን አልጎዳትም ወይ? ለእናቴ አንድ ልጅ ነኝ። እሱ ባይፈልገኝም እሱ እንደዚህ ቢያደርገኝም ለእናቴ አንድ ነኝ፣ አንድ አይኗ ነኝ። እናቴን አትጎዳው፣ ማንም አይጎዳም፣ እሱ ምንም አይጎዳም። አይዞሽ እንደዛ አይደለም ማለት ያለብሽ። እኛ እሷ በደንብ ነው ያስረዳችው፣ በደንብ ተረድተናል ሁኔታውን። እሱም ራሱ አምኗል። እንዲያድርጊያለሁ ብሎ ተናግሯል።
በእሷ በአስረዳችን መሰረት ማለት ነው። ስለዚህ አሁንም አንቺ ፊት ቃል እናስገባለን። ሰው ከሰው ነው፣ ሌላ የትም ቦታ ሄድም። አሁን እኛ ሽማግሌዎች ነን። ሽማግሌ ሆነን መጥተን እኛም ቢታባረረ ነገ ጠዋት ጳጳሱ ቢመጣ ሰው ነው፣ ሌላም ቢመጣ ሰው ነው። ስለዚህ እርቁ ከማዘንድ ያለው ከእግዚአብሔር ዘንድ ነው። አንቺ አሁን ያለሽው ሁኔታ ውስጥ ደግሞ ሌላ ነገር ነው። ይህን አስወግጂ፣ ከልቦናሽ አውጭ እና ስለዚህ ወደ እርቁ እንምጣ ነው። እኔ በጣም ነው እውነት ማከብራችሁ። እኔ የውስጤን ምክንያቱም ዛሬ እናንተ በጣም ነው ማከብራችሁ። ግን ዛሬ በቃ የሆነ ይሉኝታ ይዞኝ ብታረቀው ነገር ምንም በቃ ዋስትና የለኝም። ምክንያቱም ያደረገኝ ነገር ምንም አያደርግሽም። አንድ ቀን እንደ እርጉዝ አንድ ቀን ተንከባክቦኝ አንድ ቀን ፍላጎት ይቺ ልጅ ሰው እኮ ብዙ ነገር ያደርጋል ለሚስቱ። ግን እኔን ከማሰቃየት ውጭ እኔን በቃ እኔ እንጃ በጣም ከባድ ነው። አንድ ሰው ሲናገር ሰምቻለሁ እና አሁን እኔ በጣም ነው ቂም ያዝኩበት። ሴት ልጅ በእርግዝናዋ ጊዜ ቂም ትይዛለች ይባላል። እውነት ነው፣ በጣም ነው ቂም ያዝኩበት። ምክንያቱም አንድ ቀን ቤቴ ሳላርፍ አንዴ ሩም ይዤ ስንከራተት፣ በየሰው ቤቱ ስንከራተት ይሄ ሁሉ ያደረገኝ እሱ ነው። በቃ ድንጋይ ራሱ ተጠርቦ ቤት ይሆናል። ድንጋይ እሱም ጠርበነዋል። በደንብ ነው እንትን ያልነው። ምንም አያደርግሽም። ተይ የኔ ልጅ ተይ። በዚህ በኩል እኔም ራሴ ብያቸዋለሁ ቅድም፣ አደራችሁን በቃ እሷ ያለችበት ሁኔታ እንዲህ ነው። አሁን እናንተ ሽማግሌ ይመጣል፣ እኛም ብዙ ጊዜ አስታርቀናል። ዳኒም ያው ቅድም የነገርኳችሁ እሱ ነው። እሱም በደንብ ብዙ ጊዜ አስታርቋታል፣ ነገሮች እንዲስተካከሉ። እስቲል ታስሮም ነበረ። ያን ሁሉ ታስሮ ሲወጣ ራሱ ለውጥ ለአንድ ሰዓት ለሆነ ጊዜ በቃ ለውጥ አመጣና ከዛ በኋላ ተመልሶ ያ ነው። ቅድም ስጋት አለብን እኛም ራሱ ያልኩት ይሄንን ነው። ከሷ እንድትሰሙት በደንብ ፈልጌ ነው ዝም ያልኩትና ለእናንተ ነግሬያቸዋለሁ። ያ እንደዛ ስለሆነ ያለውን ነገር እናንተ በደንብ አድርጋችሁ ያው አደራ አሳልፈን ነው የምንሰጠው። እኛ ራሱ ዳኒም እኔም አሳልፈን ነው ለእናንተ እየሰጠን ያለው። እኛ ብዙ ሞክረን ስላየ ነው ማለት ነው። እና አሁን ያለውን ነገር ማለት ነው እየተመከረ ይኸው እኔ አሁን አንድ የምመክርሽ ነገር ማለት ነው እነሱ መክረውታል። ትልልቅ ሰዎች ናቸው። መክረው ምን ብለው እንትን ብለው ስላሉ ማለት ነው። አሁን ትልልቅ ሰዎችን እኔም እንድታከብሪ እኔ በነገራችን ላይ ሰውም ጨምረን ያውም እንደ ወርቅ እናደርጋለን ብዬ ነበር፣ እሱም ባያመጣ ኖሮ ማለት ነው። ግን እንደው እኔም እንደ ወንድምሽ ይኝና ያለው እነሱም ትልቅ ሰዎች ናቸው፣ አክብረሽ ማለት ነው ያለውን ነገር እንደው የሆነ ነገር ለማለት ሞክሪ። ትንሽ እንትን ይበል ነገሮች እንያው አብረን እኛም ስላለን ማለት ነው ከጎኑ። አሁን ምንድነው አሁን ሊደረግልሽ የሚገባው ምናልባት ማስቀመጥ ያለብሽ መስፈርት ካለ ግን ለነሱ ንገሪያቸው። ይሄ እንደዚህ ቢሆን ብለሽ እሺ። እኔ ታርቄው ከሩቅ እናቱን ቤት ውስጥ ማየት አትፈልግም። በቃ ይቅርታ፣ ይሄንን ማራረግበት ምክንያት እስከዛ አይመጡም። ግድ የለሽም። ቆይ እሺ፣ ሌላ እናቱን አትፈልግም እና እሱ በቃ በጣም በቃ ድጋሚ ነው መሰለኝ በራሱ ኮንፊደንስ የለውም። ሰው ያለው ውጪም ወሬ ምንም ከሰማ ሰምቶ እኔን መጥቶ የሚናገረኝ ከሆነ እናቱ የምትመክረውን መጥቶ ሰዎች የሚነግሩትን ሰምቶ መጥቶ ቤቱን የሚረብሽ ከሆነ ይሄ ትዳር እኮ ሊቆም አይችልም። ሰው ደግሞ አለማውራት አይችልም። ብዙ ነገር ያወራል፣ ብዙ ነገር ይላል። እሱ ግን እንደዛ ሊሆን አልቻለም። በቃ ቤቱን መያዝ አልቻለም። እኔ ፍቅር ስሰጠው እሱ ሌላ ሰው ነው የሚሆነው። አሁን ምን ያደርግ መሰለሽ፣ አሁን እንግዲህ ተንሱዬ እንደው ልብሽ መለስ ካለ አሁን እሱም እንደዚህ አይነት ነገሮችን ማስተካከል ያለበትን ነገር ነግረውት የለ ተጨማሪ ደግሞ እዚህ ጋር መጥቶ ደግሞ የሆነ ነገር ይበል። እሱም ፊት ለፊት መጥቶ አይሻል? እንደዛ ቢሆን ይሻል። እሱ ማለት አይሻል? ቃል እናስገባ እዚህ ላይ ቃል ቢገባ ይሻል። እኔ ከእናንተ ትእዛዝ አልወጣም። አባታችን ያናገር አንድ ጥያቄ አለኝ። እሱ አሁን የሚበድልሽ በእናቱ የተነሳ በአንዳንድ ነገር የተነሳ ነው። ግን ሰክሮ ገብቶ ነው ምረብሾ ወይንስ ዝም ብሎ በምክንያት ብቻ ሳይጠጣ? ሱስ ምንም የለበትም። ሱስ እንደው ኖሮ የጠጥቶ ከሆነ እኮ መጠጡ ነው ወይ የሆነ ነገር ነው የገፋው ይባላል። ምንም በቃ ጤነኛ ሆኖ በቀን ነው። ምንም ሱስ የለበትም። በቃ የሱስ ከሌለው ተመላሽ ሰው ነው። ይሄናል ችግር የለውም። በቃ ይሄ ሱስ ኖሮት ያ ሱስ እያስገደደው ወደ አንቺ መጥቶ የሚያስቸግርሽ ከሆነ ችግር ነው። ይሄ ከሌለበት ቃል ይገባል። ሁለተኛ ነገር እንዳይፈጸም ቅድም ተናግሯል። ይሄን ሰርቻለሁ አድርጌያለሁ ብሎ ቃል ገብቷል፣ ተናግሯል። የበደለችን ሁሉ ተናግሯል። እሷ በነገረችን መሰረት ማለት ነው። ስለዚህ ተቆጥነዋል። አሁንም
ትዳሩ እንዲጸና ከተፈለገ አንቺም ይቅርታ አድርገሽ እሱም ደግሞ በድያለሁ ብሎ እንዲክስሽ ዋስትናም ደግሞ ሁለተኛ እንዳይደግም በቃሉ ዋስትና እንዲገባልሽ እናደርጋለን። እና ስለዚህ አታልቅሽ። አይንሽ እኮ ጥሩ አይደለም ማለት አይንሽ እኮ ችግር ነው። ስለዚህ ተይ በቃ። አዎ ያለውን ነገር እንትን ይሻላል። እንጥራውና እሱ ለቤቱ እዚሁም ደግሞ መጥቶ ያለውን ነገር ይተሳታል። ስለዚህ እንደዛ እናደርግ። ግቡ በል ይቅር በይኝ ብለህ ተንበርክከህ ጥፋተኛ አንተ በድለሃል። ጥፋቱ ወደ አንተ ነው ያመጣው። እሺ ይቅር በይኝ። እኔ ሚስት በጣም አጥፍቻለሁ። በጣም ይቅርታ። እባክሽ ይቅር በይኝ። ተነስ በቃ ይቅር ከልብሽ ይቅር እንድትይኝ ነው የምፈልገው። እውነት ይቅር ብያለሁ። ይቅር ብያለሁ። ተነስ እንደ አዲስ በቃ ህይወታችንን እንደ አዲስ እንጀምረው። እሺ በቃ እሺ ብያለሁ። አባባ እሺ ብያለሁ። እሺ ብያለሁ። እሺ ይቅር አልኩት። ይቅርታ አድርገሽልኝ። ተባረኩ። መልካም ፍሬ ይስጣችሁ። እንደዚህ እዛ ጎና ቁጭ በል። እሰይ እንዲህ ሆኖ መኖር እያለ ወደ ሌላ አስቸጋሪ ነው። በጣም ነው አመሰግነው። በጣም ደስ ብሎኛል። ይሰየው እንግዲህ ዋናው ነገር ይሄ ነው የሚፈለገው። ለመናገር ምትክሳት ያው የሁለታችሁ ንብረት ነው። የእሷን ለመልሰው ማጉረስ ከቀኝ ኪስ ግራ ኪስ ማለት ነው። ካሳት ብንል ወርቅ ገዛለሁ ብትል ተጠባህ መልሰህ እዛው። ስለዚህ ካሳ የሚባለው ቀረ ማለት ነው። አንድ ላይ እንደዚህ ሲሆኑ ነው ደግሞ የሚያምረው። የእውነት ለመናገር የጸብ ምናምኑ አያምርም። አብረው ብዙ ጊዜ ጥሩ ፍቅር አሳልፈዋል። ከድሮ ጀምሮ ስናየው ወደ ዓለም ያለውን ታሪካቸውን ሲታይ በጣም ጥሩ ነገር ነው ያሳለፉ። ፍቅር ያው ጥላ እንትን የሚመጣው እንትን አለ። ግን ዞሮ ዞሮ እሱ አሁን ያለውን እሷም ያስቀመጠችውን ነገር ተግብሮ እንትን ማለት አለበት። ያስቀመጠችውን ነገር ያደርጋል። መስፈርት ይኖራል። ያንን ነገር እንግዲህ ተግብሮ ደግሞ ይኖራል ብዬ አስባለሁ። አብረው ይኖራሉ ብዬ አስባለሁ ተስማምተው። በጣም አመሰግናለሁ ሁላችሁንም። ያው ከምንም በላይ እናንተ ናችሁ ይህንን ህይወት እንዲስተካከሉ እነ ዳኒም ሁላችሁም ስላደረጋችሁ አመሰግናለሁ። ያው የእኔና የእሷ ነገር እንደተፈታው ያው ከእናቴ ጋር ያለውን ነገር ቢፈታ ደስ ይለኛል። እናትህ እኮ እናቷ ናቸው። የእሷ እናት እናትህ ናቸው። እሱንም እናያለን። ልጃችንን ተቆጥተን ሁሉን ነገር ነግረናታል። እሱም እስቲ እንግዲህ አቶ ልትና ትዳርና እንቁላል አንድ ናቸው። እንቁላልም ከወደቀ ይሰበራል። ትዳርም ከፈረሰ ዋጋ የለም። ንፋስ ከገባው በሽተኛ በልብ ውስጥ ብዙ ነገሮች ይገባሉ። ያው ከአሁኑ አይታችኋል። አሁን በትንሹ ያያችሁት ነገር ነው። እየሰፋ ሲሄድ መበተናል እስከ መጨረሻ። ስለዚህ በጥንቃቄ እንደ እንቁላሉ ትዳርን እንደዛ ነው መያዝ አለባቸው። በቅናት አብራችሁ እኔ ብሳት የተባለ ነው እንጂ ብዙ ነገር ነው የሚያጋጨው። በቤት ውስጥ ብዙ ነገር አይጋጭም እንዴ? ብርጭቆ አይጋጭም፣ ጉልቻ አይጋጭም። ይህ ሰው ልጅም እንደዛ ትዳር ላይ ብዙ ፈተና አለ። ያን ፈተና ለማለት ደግሞ ተመካክሮ ነው። አንቺ እንዲሁኝ እኔ እንደዚህ ነው። የሰው ወሬ አለመስማት። ወሬ እንኳን ትዳር ቀርቶ አገር ይፈታል። እውነት። ስለዚህ በጥንቃቄ ትዳራችሁን ይዛችሁ ሰውን ገና ብዙ ጨጓራ ሁሉ ገና ልጅ ነው። ይሄን ሁሉ በአንተ ላይ በአንተ ትከሻለህ። ነገ ጠዋት ይሄ የምትችለው አንተ ነው። እሷ ብቻ አለች። ተረዳርታችሁ አብራችሁ ሆናችሁ ተመካክራችሁ ጥሩ ልታሰልፍ። ያሁኑ ጊዜ ተበላሸ ጊዜ ተመካክሮ ነው ጊዜውን ማለፍ እንጂ ዝም ብለህ እንደፈለገ እንኳን አንተ ሞተ እሷ ሞተ የምትሆን እሷም እንደዚህ የሚከና ከፈጠረ ይተዋል። መተላለፍ ነው ደግሞ
ዛሬ አንድ ነገር ብትናገራት በሌ ከሌቶ ዛሬ በአጭሩ ደግሞ መመካከር በአጭሩ ይህን ጥፋት አይቼ ባለሁ ተዋላ እተዋለሁ። ካመንክ ታምናለህ የሚያሳምን ይሆን፣ ካላመንክ ደግሞ ይህን እኮ አላረኩም እኔ ይሄ ቢሆን ይሄ ነው ብለህ መተማመን፣ በመሀላችሁ መመካከር እና ከቤት ውስጥ ጭቅጭቅ ከተጀመረ ወደ ጎረቤት ሄዳል፣ ከጎረቤት ወደ ይሄዳል። ልጆ ሰፋ በዚህ ላይ ሰላም ያለው እግዚአብሔር ሰላም ባለበት ቤት ውስጥ እግዚአብሔር ያለው ሰላም ስትፈጥሩ ነው እግዚአብሔር ካጠገባችሁ ሰላም ፈጥሩ። ይህንን ዋናው ነገር ጥሩ ነው አባቴ። እሱ ምናልባት ያነሳው ነው እንደው እዚህ ላይ ልጨምርበት ብዬ ነው። እሱ ያነሳው ሀሳብ ነገር በዋናነት ማለት ነው ጋሼ በጣም ወሳኝ ነገር ነው። ለምን አሁን የእናቱን ጉዳይ ተነስቷል። ስለዚህ የእናቱ ጉዳይ የተነሳበት ዋናው ጉዳይ ጸባቸውም ትልቁ እየሻከረ የመጣው እኔ እንደተረዳሁት ከእናትየው ጋር በተገናኘ ነው። እነሱ እንዳልኳቸው ይዋደዳሉ፣ ግን ችግሩም እዛ ላይ ስላለ እንደው የእነሱን ጉዳይ እንደው ሌላ ቀንም ሊሆን ይችላል፣ ግን በሁለቱም ሳይድ ነው የእናትየውን በኩል በእነሱም በኩል ያለው ችግር ታይቶ ደግሞ እንደዚሁ የሆነ አንድ ልባት ነገር በደንብ እስከ መጨረሻው ካልተፈታ ምናልባትም ነገ ከነገ ወዲያም እንደገናም ደግሞ ችግር ሊኖር ይፈጠር ይችላል እና እኔ እንደ ሀሳብ የምገልጸው ቀላል ነገር አይደለም። እሱ ነው ዋናው ራሱ እኔ ምንጩና ትልቁ ነገር ብዬ ነው የማስበው እና እሱ ላይ መፈታት አለበት። አሁን እሱ እንዳነሳው ወደ ሚስቱ ይሁን ወደ እናቱ ይሁን በእናትየው በኩልም ደግሞ የልጁን ሚስት አልፈልግም ብላ ልጄን እፈልጋለሁ ለማለትም ያስቸግራል አይደለም? እንደዚህ ነው ያስቸግራል። ልጅህን ሚስትህን አልፈልግም አንተን እፈልግሃለሁ አይሰራም። ኦር ደግሞ እሷም ያስቸግራል። እናትህን አታምጣብኝ አንተ ብቻ ና ብትለው ለእሷም አይሆንም። ለእሱም ደግሞ ወደ እናቱ ይሁን ወደ ሚስት ይሁን የሚለው ነገር በደንብ እንደው ያልተፈታለት ነገር ነው። መሀል ላይ ሆኖ ብዙም እሱም ረገጥ አድርጎ ማለፍ መስመር ማስያዝ ያለበትን ማስያዝ አለበት። እሱ ግን በነዛ በኩል ያለውን ደግሞ መፈታት አለበት ብዬ ነው የማስበው። በእናትየው በኩል ያለው እንደው ሌላ ጊዜም ሊሆን ይችላል፣ ግን ይሄ ዋናው መሰረቱ ስለሆነ የነሱ ነገር መጀመሪያ እንዳለ እንዳሁን እንደዚሁ ይጽናና፣ ከዛ ደግሞ ወደዛኛው እንሄዳለን ብዬ ነው የማስበው። ዋናው እሱ ነገር ስላለበት ማለት ነው። እንደዛ ብናደርግ አይሻል ማለት አይደል? እንግዲህ ሁለታችሁም በዛ ነገር ላይ እንትን በሉ። ሁለታችሁም በቅንነት ልብ እንትን ይዛችሁ ነገሩን ለማስተካከል አንተም ማስተካከል አለብህ፣ እንሱም ጋር ያው መጫን ያለብን ተጭነን፣ እሷም አንተም ጋር መጫን ያለብን ተጭነን ማድረግ ያለብህን ያረክ ማስተካከል አለበት ብዬ ነው የማስበው። በቃ በዚህ እንቋጨው። ለዛ ነው እንግዲህ ዋና ስለዚህ መፍትሄው በሁለቱ መካከል ያለውን አንተን እናትህንም እሷንም መምከር። እኛም እንግዲህ በእንትን ባልን ጊዜ ቀስቲ መቼ ነው የሚመቸኝን ቀን መቼ ነው ምትለው አንድ ቀን ወስነን እንግዲህ አንድ ቀን ወስነን እነግራቸዋለና በቃ እናንተ በስልክ እንደዋወል። ለማንኛውም ቀጠሮ ይዘን ከዛ በኋላ መምጣት ይችላል። አላዛር በቃ ይኸው እስከዛ እናንተ ደግሞ ጥሩ ደረጃ ላይ መድረስ አለባቸው። እኛም ብቻ መጠበቅ የለም። አንተም ሽማግሌ ነህ፣ እሷም እናት ናት። በቃ ሁለታችሁ አንድ እስከሆናችሁ ድረስ ሀሳባችሁ አንድ ሆኑ። መስመራችሁ መንገዳችሁ ሁሉ አንድ መሆን አለበት፣ መለያየት የለበት። መንታ መንገድ መጥፎ ነው። ቀጥ ያለው መንገድ ይዛችሁ መሄድ አለበት። ለትዳራችሁ ለኑራችሁ ለምን ነው እና ስለዚህ እናንተ ዛሬ እንግዲህ ልጆች አለች ነገ ኩፌልሽ አባት የማሙሽ አባት የማሙሽ እናት ተብላችሁ እየደጋገማችሁ የምትሄዱ ስለሆነ ሀሳባችሁ ወደዛ ነው መሄድ አለባችሁ፣ ወደ ሌላ እንዳትሄዱ። እናትም ነገር ልጇን ሲያዩ እንዴት እንደሚደሰት በጥቃ አንቺም ታያለሽ። እዛ እንግዲህ ጥልሽ ወደ ስራሽ ያሁንሽ ልጅሽን ብለሽ መሄድ ነው። ይሄ አለ እናቴ በዚህ ዛሬ ላይ ሆናችሁ እውነት አላዛርም ሁላችሁ እንግዲህ ከዚህ በኋላ ጥሩ ነገር ይሆናል ብዬ አስባለሁ። እግዚአብሔር ይባርካችሁ። እናመሰግናለን። ተባረኩ። እናመሰግናለን አባቴ። ተባረክ። ጤናውን ተባረክ።
መተን እንጠይቃለን። ከዛ ወዲህ የሚደረገውን ነገር ሁሉ ከማድረግ እግዚአብሔር ይስጥልን። አሜን 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 አሜን።